ምን ነው በላቸው። አሁንማ ቀዘናችሁ። ዱባይ የምትመጡት እኮ ለራሳችሁ እንጂ ለመዳም ቅመሞች አይደለም መቼም ማለት ነው። አስሬ ሚዲያ ላይ ወጣችሁ ዱባይ ልንሄድ ነው፣ ዛሬ ነው በረራችን፣ ነገ ነው በረራችን። ምንድን ነው አካበዳችሁ ይሄን አክል ማለት ነው? ምን ነው የመዳም ቅመሞች እኮ በጉጉት የሚጠብቋችሁ ስለሚወዷችሁ እንጂ ሌላ ነገር አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ምን ነው እኔ ዱባይ ገብተዋል ብዬ ነበር ያሰብኩት ዛሬ ማለት ግን አስሬ ዱባይ ትኬት ቆርጠናል፣ እንዲሆነናል። በነገራችን ላይ የጓደኝነትን ጥግ አይተንባችኋል። ቢሆንም ግን አስሬ ሚዲያ ላይ አታውሩ። በቃ መታችሁ ገላግሉ፣ መተናል ገብተናል በሉ እንጂ እዚህ መታችሁ ዱባይ ልንሄድ ነው፣ በረራችን ዛሬ ነው፣ ትኬት ቆርጠናል፣ እንዲህ ብለናል። ምንድን ነው? ቆይ ኧረ በእናታችሁ ወይ ኑና ገላግሉን፣ ወይ ደግሞ ድራማችሁ የምትሰሩ ከሆነ ሰርታችሁ ገላግሉን ማለት ነው። እና ዝም ብላችሁ ሰውን ሰስፔንስ አታደርጉ። ብትመጡም ራሳችሁን ፈታ ለማድረግ ነው፣ ሌላ ነገር አይደለም። ግን ካሜራ ፊት ለፊት ዱባይ ልንሄድ ነው እንዲህ ልንን ነው እንዲህ ቀርተን የሆነ ነገር ገጠመን ምናምን ምን እናድርግሽ? እኛ ከመጣችሁ ነው እና ገላግሉን፣ አለቀ። አስሪ የምታወሩት ነገር ምንድን ነው? እኔ እውነት የዚህ ዱባይ ነገር ምርር ነው ያለኝ፣ በጣም ነው ያስጠላኝ ማለት ነው። ለምን የሰው ልጅ መጣለው ባለበት ሰዓት አልመጣም አይደለም፣ ዝም ለምን አይልም? በቃ ሚዲያ ላይ ወጥቶ አስሬ እንሄዳለን ዱባይ ልንሄድ፣ ምን ነው ብርቅ ነው እንዴ ዱባይ መምጣት? ብርቅ እኮ አይደለም። ግን ይህን አክል ማውራት የለባችሁም። ዝም ብላችሁ የምታደርጉትን ነገር ሰዓት ለፈልፉ፣ ሊሳካም ላይሳካም ይችላል አይደል? ሰዓት ለፈልፉ ማውራት። ዛሬ ትኬት ቆርጠናል ብላችሁ መጣችሁ፣ ነገ ደግሞ ምን ብላችሁ ልትመጡ ነው? ጠይብ እና በነገራችን ላይ እኔ ሩታን አፍቃኛለች፣ ሩታን አምጡልን። እሷም ደግሞ ትኬት ቆረጥኩ ብላ ቢሆንም ትምጣ ማለት ነው። እና አብርሽ ሳትናገሩ ዱባይ ገብታችሁ ብትነግሩን ደስ ይለናል። ማርክም ይሄን ፕራንክ ማድረግ አልነበረም። አስሪ ዱባይ ሰለቸን ስሙ ማለት ነው። እየኖርንበት ስሙ ሰለቸን እናንተ ጋር ሲጠራ ማለት ነው። በየካሜራው ላይ ዱባይ ልንሄድ ነው፣ በዚህ ቀን ነው የምንሄደው፣ እንደዚህ ከመጣችሁ ካልመጣችሁ የራሳችሁ ጉዳይ ነው። ምንድን ነው ጨቀጨቃችሁን እኮ በውሸት አይምሯችንን ሞላችሁት። እኛ ዱባይ ትኬት ቆረጣችሁ አልቆረጣችሁ አይመለከተንም፣ ግን ስትመጡ ነው ምናምነው ማለት ነው። አሁን እንደዚህ ስላላችሁ ምናምናችሁ እንዳይም ብዙዎቻችን እርግጠኛ ነኝ አናምናቸው። እና እኔ ግን አብርሽ መጣለሁ ብለህ ከቀረክ ይህ እኔ እንጃ ማለት በጣም ያስጠላል። ለምን ብዙ አንተን የሚጠብቁ ኦዲየንሶች አሉ በጉጉት ማለት ነው። ከአንተ ጋር ለመገናኘት የሚጠብቁ ብዙ ኦዲየንሶች አሉና መቅረት የለባችሁም። ግን እንደዚህ ሚዲያ ላይ ዝም ብላችሁ አትለፍልፉብን ማለት ነው። ዱባይ አትበሉ። እየኖርንበት ዱባይ በእናንተ ሰለቸን ማለት ነው። እና ጓደኝነታችሁ ያምራል፣ ቀጥሉበት። ፈጣሪ አይለያችሁ። ግን በቃ እንደዚህ አይነት ነገር አታውሩ። ከዚህ በኋላ በእንደዚህ አይነት ቪዲዮ አትምጡልን ማለት ነው። እዛው ጨርሳችሁ ዱባይ ገብታችሁ ኑልን በቪዲዮ። ካልሆነ ደግሞ ከቀራችሁም ቀርተናል በሉ። የሚያስገድዳችሁ የለም ከቀራችሁም ካልተሳካላችሁ ማለት ምክንያቱም መብታችሁ ነው። እዚህ መምጣትም አለመምጣትም መብታችሁ ነው። ግን እንደዚህ እያላችሁ ደግሞ እኛን ሰስፔንስ እያረጋችሁ አታሰቃዩን። በቃ ያኔ ብዙ ሰው የሚጓጋ አለ። ብዙ ሰው የሆነ እኔ አሁን ዛሬ የዱባይ ገብቶ ቪዲዮ ይለቁልናል ብዬ ነበር ያሰብኩት፣ ግን በሌላ ነገር መጡ ማለት ነው።